አይ በቃ ቤት ስራሽ የምትፈልጊ ከሆነ ጸባይሽን አስተካክል። ዶክተር ምንም ነገር አልነገርኩኝ። ባቡሬ ለሊ ደህና ዶክተር እኔ ስለሷ ልነግረው አልችልም። ሌላ ግንኙነት አላችሁ? እሱን አላውቅም። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። እንዲሁም ቪዲዮ ላይክ፣ ሸር አድርጉ። በሰራተኛዋ አደይ ድራማ አስገራሚና አስተማሪ ትዕይንቶችን ይዘን መጥተናል። ዛሬ ስለ ባቡሬና ስለ ለሊ እንዲሁም ስለ ዶክተሩና ስለ አደይ እንዲሁም የቤዛ ተንኮል እንዲሁም ፍቅር ከእናቷ ጋር ያላትን ግጭት አድማጭ ተመልካቾች፣ ለሊ ያለችበት ሁኔታ እጅግ በጣም አስከፊና በቤቷ ውስጥ ራሷን ስታ እንደወደቀች የምናስታውሰው ነው። ታዲያ የባቡሬ እናት ማዘሯ ደርሳ በመጮህ እንዲሁም ዶክተሩ ወደ ለሊ ደውሎ ስለነበር ስልኩን አንስታ አዋርታው ነበር። ዶክተሩ በፍጥነት ወደ ቤት መጥቶ ለሊን እንግዲህ ከወደቀችበት እንድትነቃ አድርጓታል። እያለቀሰች እየተማጸነችው ነው። በህይወት መኖር ቆያለሁ ዶክተር እርዳኝ እያለችው ነው። እሱ ግን ምንም አትሆኝም፣ ብቻ አንቺ ራሽን ጠብቂ ትድኛለሽ እያላት ነው። ይህ እያለ አቅፎ እያጽናናት ባለበት ማዘሯም አመሰግናለሁ ብላ ዶክተሩን እያመሰገነችው ነው። ታዲያ ባቡሬ ተከስቷል። ከዶክተሩ ጋር ገጭ ገብቷል። እሱም ደግሞ ንገረኝ ደህና አይደለችም እያለው ነው። እሱ ግን ደህና ናት የሚል መልስ ሰጥቶት ነው። ይህ መልስ ሰልችቶኛል፣ እውነታውን ንገረኝ እያለው ነው። ዶክተሩ ታማሚ እንዳለበት እና በፍጥነት አሁን መሄድ እንዳለበት ተሰናብቷቸው ወጥተዋል። ባቡሬ ተከታትሎት ሄደዋል። በሌላ በኩል እንግዲህ ፍቅር እናቷን አሁን ላይ አላከበረቻትም። እየተጨናነቀች እና እየደበራት ነው። ታዲያ ዳኒን አግኝታው ነበር። የቤዛን ወንድም ወደ ቤትና የክፍሏ ተማሪ ነህ እስኪ አዋራት ደብሯታል፣ የሆነችውን ጠይቅልኝ በማለት በየዋህነት ወደ ቤት ታመጣዋለች። እሱ ግን ደስታውን አልቻለውም። ፍቅር ምን ልታረግ መጣክ? አሁን እርዳኝ፣ ከዚህ ቤት አውጣኝ፣ ከዛ ውጭ አይነ ማየት አልፈልግም እያለችው ነበረ። ይህን የምናስታውሰው ነው። ታዲያ በዛ መሀል አሹ ተከስቷል። አሹ ዳኒን ቅጥቅጥ አድርጎ ደብድቦታል። የሚሆነበት ምክንያት ደመቀን ከቤዛ ጋር ሆነ ደብድበሃል፣ ወንድሜን ጥቃት አድርሰበታል፣ ብቸኛ አድርገው ነው ወይ በማለት እንጂ እቤት መምጣቱ ለሷ አላስገረመውም። ምንም ያልገባት የፍቅር እናት በእናትነት ስሜትና በየዋህነት ለምን ትመታዋለህ በማለት አሹ ላይ እየጮኸች ነው። አደይና ዴብም ደርሰው እየገላገሉ ነው ጸቡ እንዲበርድ። ታዲያ አሹ አዎ በወንድሜ በደምዬ ነው የመጣው እያለ ነው። እትዬን አስቆጥቷል። ስራው በጣም ተናዳ ወደ ቤት ገብታለች። በእጅ ላይ ቢያልፍስ የሰው ደብድበህ እያሉ አደይና ዴብም እንግዲህ ካሹ ላይ እየተናገሩት ነበረ። ልጁም ታዲያ ተነስቶ ከወደቀበት ወጥቶ ሄዷል። የቤዛ ወንድም ቤዛ መንገድ ላይ አግኝታው ነበረ። ታዲያ አሁን ላይ ቤዛ ተንኮል እንዲሰሩና የሆስፒታሉን የዶክተሩን ሆስፒታል መድኃኒቶቹን እያወጣች በፌክ መድኃኒት ቀይራ ኦሪጂናሎቹን እየሸጡ ገንዘብ ማሰባሰብና የእናታችን ደም መመለስ ቤታችን ማስመለስ ይኖርብናል እያለች ነው። ወንድሟ ወደ ቤት ሲሄድ አበበና ሄለን ምን ልታረግ መጣክ? የእህትህን ዞን ድጋሚ አንተ በማለት አበበ ክፉና በጎ ተናግሮ ከቤት እንዲወጣ አድርጎት ነበረ። ታዲያ ወደዛ ቤት ተመልሼ አልሄድም ብሏታል። ቤዛ ግን ነገሮችን ለማስተካከል መቻል አለብን እያለችው ነው። በፍጹም አላረገውም ብሏታል። ይሁን ከለቀቁልን የምሰየው ቤታችን እንኖርበታለን ወይም ለሌላ ሰው እናከራየዋለን፣ ገንዘቡንም ደግሞ ችግር የለውም ተቀብለናቸዋል ትላለች ጥቅመኛዋ ቤዛ። ዶክተሩ ታዲያ ዳይመንድ እንደተደበደበ በሷ በኩል ስለሰማ ውጭ ላይ ሰውን እያስገደልሽ እዚህ መተሽ ሰው ማከሙ ምንድነው ዋጋው? ስለዚህ ለምንድነው እንደዚህ የምታደርጊው? በማለት እየተቆጣት ይገኛል። ቤዛ ጥፋቷን እንኳን ባታምንም ነገር ግን እሱ ራሱ እንደተጋፋትና ነገሮችን ደግሞ ለማብረድ ከወንድሟ ጋር እንደሆነ ጸቡ እየነገረችው ነበር። ዶክተሩ ጸባይሽን አስተካከይ፣ በዚህ ድርጅት ውስጥ መስራት ከፈለግሽ እያላት ነው። ቤዛም ታዲያ እሺ በማለት እንግዲህ ታማሚው ማን እንደሆነም ለማጣራት እየሞከረች ነበር ከዚህ በፊት። ምክንያቱም ለሊ እና አደይ በዛ ሆስፒታል ውስጥ ስላየቻቸው ምንድን የተፈጠረው የሚለውን ጉዳይ በእርግጥ የእነሱ ነገር ወስሷት ሳይሆን አሁን ለራሷ ጥቅም ስትል መድኃኒቶቹን እየቀየረች ኤክስፓየርድ ያደረጉትንም እንዲሁ ሌሎቹንም በኦርፌክ እና በኦሪጂናል ቀያይራ ገንዘቧን ሊሰበስብ ነው። ታዲያ ለዚህ ስራቸው ትብብር ፍቅርን አቅርባት እያለችው ነው። ሆኖም ግን ይሄ ባለበት ታዲያውን የቤዛ ወንድም ብንያዝስ የሚል ሀሳብ ሲያመጣ እኛ ምን አገባን ሚያዝ ሆስፒታሉ ባለቤት ስትል ለዶክተሩ እንኳን ሀሳብ እንደሌላት ጥቅመኛ እንደሆነች ተመልክተናታል።
አድማጭ ተመልካቾቼ በሌላ በኩል የተመለከትነው ደግሞ የአሹና የሮማን ጉዳይ ነው። ዳይመንድ ተደብድቧል ስለተባለች በጣም ተጨንቃ የት ነው ዳይመንድ ወንድሜ ተጎድቶ ነው ወይ ሆስፒታል ድረስ የሄደው? ወይኔ እኔ ዳይመንድ ስትልም አዎ ያንቺ ዳይመንድ እያለ እየተናደደባት ነበር። ልታወራው ብትሞክርም እንኳን ከዚህ በኋላ እኔ ነገሩን ሁሉ የማስረዳው የማይገባው ሰው ለምን ያወራለሁ? ስለዚህ ተይኝ እባክሽ፣ አፈቅርሻለሁ፣ ወድሻለሁ፣ አንቺ ደግሞ ልትረጅኝም አብረሽ እንድትሆኝ አልፈለግሽም ሲል ለሮማን እውነታውን ነግሯታል። ሮማን ነገሩ ቢያስደነግጣትም ብታቀውም ዛሬ ላይ እንዳዲስ ሆኖባታል። በሌላ በኩል ደግሞ እንግዲህ ዶክተር ዛሬ ላይ ለባቡሬ የሌሊን ህመም በሚስጥር እንንገረው በማለት ከአደጋ ካወሩ በኋላ የእሱ ገዛ ስለሚያስፈልገን እሱም ስለተጨነቀ እውነታውን ይወቅ ወይስ ደግሞ ከጓደኝነት ያለፈ ግንኙነት አላቸው ወይ ሲልም እንደሚወዳት ነግረዋለች። ዶክተር አይኑን ሳየው ይወዳት ይሆናል ብዬ ገምታለሁ፣ ፍቅር ይዞታል ከሌሊ ባቡሬ ብላ በግልጽ ነግረዋለች። ሰውን እንዲሁ አይቶ መረዳት ይቻላል ወይ አደይ ታውቂያለሽ ወይ እንዲሁ አይተሽ እያላት ነው። ምክንያቱም እሱም ከሷ ፎንቃ ገብቶለታልና ይሄ ባለበት እንደዚሁ ዛሬ ላይ የተመለከትነው ነገር እንግዲህ እውነታውን ሲነገር ባቡሬ በጣም ደንግጧል። ይለሷ አይገባትም ብሎ በእስር ቤት ሲያንገላታት የነበረውን ገንዘብ ሳይሆን ሰው ነው የሚያስፈልገኝ እያለች ጠይቀው የነበረውን ያንን ተማጽኗዋን አስታውሶ እጅግ በጣም ከፍቶታል። በተፈጠረው ጉዳይ ለእኔ ይሆንልኝ ማለት ነው የቀረው። ታዲያ አሁን ላይ እንከባከባታለሁ፣ ነገር ግን እባክህን እርዳኝ። በእኔ እኮ አሁን ላይ በስርዓቱ እንኳን ፍቅሬን እንኳን አልገለጽኩላትም። ያለሷ ህይወቴ ባዶ ነው፣ ታስፈልገኛለች፣ ዶክተር እርዳኝ እያለው ነው። ዶክተርም ችግር የለውም ምንም ቢሆን ከፈጣሪ ቀጥሎ ደግሞ እኛ ከተረባረብን ለሊ ምንም አትሆንም የሚል ተስፋ እየሰጠው ነው። ታዲያ አሁን ላይ ህመሟን ከሰማሽ በኋላ ለሊ ተስፋዋ በጣም የወረደ ስለሆነ ከጎኗ ልንሆን ይገባል እያለው ነው። ባቡሬ እሺ ብለዋል። ግን ቢሆንም ይህን አምኖ መቀበል ለሱ ከብዶታል። ዛሬ ላይ ሚስጥሩን ሁሉ ሰምቷል። አደይም ብትሆን እንግዲህ በእኔ አንደበት አልነግረውም ራስ ንገረው ብለው ስለነበረ ነው። ዶክተር ዛሬ ላይ አደይን ለወራት ፈልገዋል። ምን ብሎ ማውራቱ ግራ ገብቶት ከፈለግሽ ደውይልኝ የሚል መልእክት ነው ሁሉ የሚነግራት። እሷም ቢሆን እሺ ምን ነው ዶክተር በማለት እጇን ይዟት ስለነበረ እደውልልሃለሁ ካስፈለገን በጣም አመሰግናለሁ ስትልም እንግዲህ ሄዳለች። ስልክ በደወለላት ሰዓትም ከዴቭ ተደብቃ ነበር ስታወራ የተመለከት ነው። ዴቪም ሁሉ ነገር አያውቅም፣ ስለሌሊም እውነታውን የህመሟን መንስኤ አያውቅም። የዶክተሩን ግንኙነትና እንዲሁም ያደይንም በሌሊ ምክንያት እንጂ ሌላ የተለየ ነገር አለ ብሎ አላሰበም፣ አልሰማም። ሲሰማስ ምን ሊፈጠር ይችል ይሆን? እና ዶክተሩ ዛሬ ላይ ባቡሬ እውነቱን ሚስጥሩን ነግሮታል። ነገር ግን ደግሞ ለሊዬም ባለችበት ሁኔታ አሁን ላይ አስከፊ ነው። እንግዲህ እውነቱን ካሰማ ይንከባከባታል የሚል ግምት አለን። ሰብስክራይብ፣ ላይክ፣ ሸር አድርጉ ቤተሰብ። ቀጣይ ክፍል ይዘን እንመጣለን። አመሰግናለሁ።